የቆዳ መላላትን ለመከላከል በቀን አንድ ስኒ ይጠጡ። ነገ ጠዋት ይህንን ይሞክሩት። በቡናው ውስጥ አንድ ማንኪያ ኮላጅን ይጨምሩ። ሲያማስሉት በቀላሉ ይሟሟል። ምንም አይነት ጣዕም የለውም። ትንሽ ክሬም መጨመር ይችላሉ። በሰውነቱ ላይ የሚያመጣው ለውጥ እጅግ አስገራሚ ነው። ተመጣጣኝ ዋጋ፣ ፈጣንና ቀላል ሲሆን ለቆዳዎ፣ ጅማቶቾ፣ ለፀጉሮ፣ ለእንቅልፎና ለጨጓራ አንጀት ጤናው ትልቅ ድጋፍ ይሰጣል። ስለ ኮላጅን ምናልባት ሰምተው የማያውቁትን አንዳንድ ጥቅሞች ላስረዳዎት። የሰውነት ፕሮቲን 30% የሚሆነው በኮላጅን የተገነባ ነው። ይህም ማለት በምንመገበው ምግብ ውስጥ የምናገኘው ፕሮቲን ከ1 እስከ 3% ብቻ ኮላጅን መሆኑን ስንረዳ በመካከሉ ትልቅ ክፍተት እንዳለ ያሳየናል። ለስላሳ ሥጋ ኮላጅን የለውም። ሰዎች ለስላሳ ሥጋ ይወዳሉ፣ ነገር ግን ሥጋው በላላ ቁጥር የኮላጅን መጠኑ ዝቅተኛ ነው። አባቶቻችን እንደሚያደርጉት እንደ ቀድሞ የበሬውን ከአፍንጫ እስከ ጭራ ሁሉንም የሰውነት ክፍል አንመገብም። እኛ የምንመርጠው ለስላሳውን የጡንቻ ሥጋ ብቻ ስለሆነ በቂ ኮላጅን አናገኘም። ከዕድሜ ጋር ኮላጅንን እናጣለን። ዕድሜ እየገፋ ሲሄድ ቆዳችን፣ መገጣጠሚያዎቻችን፣ ፀጉራችን የተጎዱ ይመጣሉ። የእንቅልፍ ጥራት ይቀንሳል። እንዲሁም የጨጓራና አንጀት ግድግዳዎች ይላላሉ። የግላይሲን ሚና በኮላጅን ውስጥ ከ1 እስከ 3% የሚሆነው ግላይሲን የተባለ በጣም ወሳኝ አሚኖ አሲድ ነው። ሰውነታችን ይህንን ንጥረ ነገር በራሱ ማምረት ቢችልም መጠኑ ግን በጣም አነስተኛ በመሆኑ ብዙዎቻችን ለግላይሲን እጥረት እንጋለጣለን። የኮላጅን በተለይም የግላይሲን ጥቅሞች፣ አንደኛ ለተስተካከለ እንቅልፍ። ግላይሲን ዴልታ ዌቭ የሚባለውን ጥልቅ እንቅልፍ በቀጥታ ያሻሽላል። ሕዋስ ሲነሱ የታደሰና የነቃ ስሜት እንዲሰማዎት የሚያደርገው ይህ የእንቅልፍ ደረጃ ነው። ለ7ና 8 ሰዓታት ተኝተውም አሁንም ድካም የሚሰማዎት ከሆነ በቂ ግላይሲን አያገኙም ማለት ነው። በተጨማሪም ጋባ የተባለውን ንጥረ ነገር በመጨመር አእምሮ እንዲረጋጋና በሌሊት ሰውነቱ ራሱን እንዲያድስ ይረዳል። ሁለተኛ፣ ለጨጓራና አንጀት ጤና። ግላይሲን የአንጀት ግድግዳዎችን ለመጠገንና ጤናማ ለማድረግ አስፈላጊ ነው። የሆድ መነፋት፣ ብግነት፣ ኢንፍላሜሽን ወይም የአንጀት መላላት ካለቦት ኮላጅን መውሰድ አለቦት። የምግብ አለርጂ ወይም ሰውነት የመከላከል ስርዓት መዛባት፣ ኦቶ ኢሚኒ ዲዚዝ ጋር የተያያዙ ችግሮች ካለቦት ግላይሲን የአንጀት ብግነት በመቀነስ ከፍተኛ እገዛ ያደርጋል። ሦስተኛ፣ ለጉበት መርዛማ ነገሮችን ለማስወገድ ዲቶክሲፊኬሽን። ሰውነታችን መርዛማ ነገሮችን ለማስወገድ ግላይሲን ያስፈልገዋል። ምክንያቱም ግላይሲን ለግሉታቲዮን መፈጠር መሠረታዊ ግብዓት ነው። ግሉታቲዮን ደግሞ የጉበታችን ዋነኛ መርዝ ማስወገጃ ውህድ ነው። ያለ ግላይሲን ግሉታቲዮን አይሠራም። ያለ ግሉታቲዮን ደግሞ ጉበታችን መርዛማ ነገሮችን ማስወገድ አይችልም። በዚህ ምክንያት መርዛማ ነገሮችና ብግነት በሰውነት ውስጥ ይከማቻሉ። እንደ ፕላስቲክ፣ ኬሚካሎችና የአካባቢ ብክለት ያሉ ነገሮችን ለመቋቋም ግላይሲን ወሳኝ ነው። በተለይ መድኃኒቶችን የሚወስዱ ሰዎች ለጉበታቸው ተጨማሪ ጫና ስለሚሆንባቸው ይህንን ጫና ለመቋቋም ከሌላው ሰው ይልቅ ተጨማሪ ግላይሲን ያስፈልጋቸዋል። አራተኛ፣ ለፀጉር ጤናና ያለ ዕድሜ ለሚመጣ ሽበት። ግላይሲን ያለ ዕድሜ የሚመጣን ሽበት ለመቀነስ እንደሚረዳ ይነገራል። በሰውነታችን ውስጥ ሃይድሮጂን ፐሮክሳይድ የተባለ ንጥረ ነገር አለ። ይህ ንጥረ ነገር ሲበዛ የፀጉርን ቀለም በማጥፋት ሽበት እንዲወጣ ያደርጋል። ይህንን ለመከላከል ደግሞ ካታላይዝ የተባለ ኢንዛይም ያስፈልጋል። ካታላይዝ ደግሞ ያለ ግላይሲን ሥራውን ማከናወን አይችልም። አምስተኛ፣ ለደም ስኳር ቁጥጥር። ግላይሲን የደም ስኳር መጠን እንዲረጋጋ ከማድረጉም በላይ ሰውነታችንን ለኢንሱሊን ያለውን ምላሽ ሴንሲቲቪቲ እንዲጨምር ያደርጋል። ይህም
በትንሽ ኢንሱሊን የደም ስኳርን ለመቆጣጠር ስለሚያስችል፣ ክብደትን በቀላሉ ለመቀነስ፣ የሆድ አካባቢ ስብን ለማጥፋት፣ የጉበት ስብን ለመቀነስ ይረዳል። በተጨማሪም ከኢንሱሊን ተቃራኒ ሥራ የሚሠራውን ግሉካጎን የተባለውን ሆርሞን ይደግፋል። ይህም ከመጠን በላይ ውፍረት ላለባቸው ሰዎች ጠቃሚ ነው። ስድስተኛ ለእሪህና ለኩላሊት ጠጠር። ግላይሲን ከዩሪክ አሲድ ጋር ስለሚወዳደር ለእሪህ ህመም በጣም ጥሩ ነው። እንዲሁም ከካልሲየም ጋር በመጣበቅ የኩላሊት ጠጠር የሚያስከትሉት ኦክሳሌቶችን ለመቀነስ ይረዳል። ማሳሰቢያ፣ ማግኒዥየም ለዚህ ጠቃሚ ነው። ሌሎች ጥቅሞች፣ በደም ውስጥ የሚገኘውን ሄሜ የተባለውን ፕሮቲን ለመስራት ግላይሲን አስፈላጊ ነው። የድድ ጤናን ይደግፋል። ስለ ኮላጂን ማወቅ ያለቦት ትልቅ ምስጢር፣ አብዛኛው ሰው ኮላጂን ሲመገብ በቀጥታ ተፈጭቶ ወደ መገጣጠሚያ ወይም ወደ ቆዳ ይሄዳል ብሎ ያስባል። ነገር ግን ነገሩ እንደዛ አይደለም። ኮላጂን በሰውነት ውስጥ እንዴት ይሰራል? ወደ ሰውነታችን ከሚገባው ኮላጂን ውስጥ 90% የሚሆነው ለተያያዥ ቲሹዎች መገንቢያነት ይውላል። የተቀረው 10% ግን የተለየ መንገድ ይከተላል። ሳይፈጭ በማለፍ ፔፕታይድስ ወደ ተባለ ትናንሽ የአሚኖ አሲድ ሰንሰለቶች ይቀየራል። እነዚህ ፔፕታይዶች ዝም ብለው የሚንሳፈፉ አይደሉም። እንደ መልእክት አስተላላፊ ሲግናል ሞለኪል ይሰራሉ። ፊብሮብላስት ወደ ተባለ ሴሎች መልእክት በመላክ የተጎዱ ቲሹዎች እንዲጠገኑና ዲስ ኮላጅን እንዲመረት ያነሳሳሉ። ስጋ፣ አሳ፣ እንቁላል ወይም የዶሮ ስጋ ስንበላ በቂ ኮላጅን አናገኝም። ስለዚህ ኮላጅን ያለባቸውን ምግቦች ካልተመገብን ለሰውነታችን ጥገና ወሳኝ የሆነውን ይህንን ሂደት እናጣለን። ኮላጅንን ምን ያጠፋዋል? ኮላጅን እንዲቀንሱ የሚያደርጉ ዋና ዋና ነገሮች፣ የቆሸሹ ምግቦች፣ ጃንክ ፉድ፣ በተለይ ስኳርና የዘር ዘይቶች፣ ሲድ ኦይልስ፣ ውጥረት፣ ስትረስና ዕድሜ። በ17 ዓመት ዕድሜው የኮላጅን ምርቶ ከፍተኛ ደረጃ ላይ ነው። ቆዳዎ፣ አንጀቶና የሰውነቶ የመለጠጥ አቅም በከፍተኛ ሁኔታ ላይ ይገኛል። ዕድሜ እየገፋ ሲሄድ ግን ይህ አቅም እየቀነሰ ይሄዳል። በወጣትነት ጊዜ ሰውነት የመለጠጥና የመመለስ ባህሪ አለው። በዕድሜ መግፋት ግን ይህንን እናጣለን። ሆኖም አሰራሩን ካወቅን ልንመልሰው እንችላለን። ኮላጅን እንዴት ማግኘት ይቻላል? በቀን ከ4 እስከ 10 ግራም ግላይሲን ማግኘት ያስፈልጋል። ይህንን ለማግኘት 1 ማንኪያ ኮላጅን በቀላሉ በጠዋት ቡና ውስጥ በጥብጦ መጠጣት ይችላሉ። የአጥንት መረቅ እጅግ በጣም ጥሩ የኮላጅን ምንጭ ነው። ሙሉ ዶሮ መቀቀል። ሙሉ ዶሮ ከነቆዳውና አጥንቱ ቀኑን ሙሉ በማብሰል ከፍተኛ ኮላጅን ያለው መረቅ ማግኘት ይቻላል። የአሳ ወይም የዶሮ ቆዳ። አሳ ወይም ዶሮ ሲመገቡ ቆዳውን አብረው ይብሉ። ጠቃሚ ምክር፣ የኮላጅን ዱቄት ሰፕሊመንት የሚጠቀሙ ከሆነ ከቫይታሚን ሲ ጋር መሆኑን ያረጋግጡ። ምክንያቱም ቫይታሚን ሲ ኮላጅን በሰውነታችን ውስጥ በተሻለ ሁኔታ እንዲሠራ ይረዳል።